አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚስክ ምን አዲስ ፕሮግራም ተከታታዮቻችን ዛሬ እንግዲህ ገናኛ ወደ አካባቢ ወደሚገኝ ቦታ ነው የመጣሁት። አትገምቱትም፣ ላሳያችሁ እንጂ ንያ የቤት እቃዎች የሚባል ጽድቅ ያለ ቆንጆ የቤት እቃዎች ያሉበት ቦታ ነው ይዣችሁ የመጣሁት። ውስጥ ገብተን ያሉትን እቃዎች እናያለን። ከፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ ከወዲሁ ጋብዛችኋለሁ። አብራችሁ ቆዩ። አሰላሙ አለይኩም። ወአለይኩም አሰላም። እንዴት ነሽ? እንኳን ደህና ቆየሽ። መርሐባ። አልሐምዱሊላህ። ስራ ቆንጆ፣ አፍያ ሁሉ ሰላም። ዛሬ ሚስክ ተመልካቾች ጋር ይዤሽ ሊሄድ መጣሁ። እንኳን ደህና ቆየሽ። እንዴት ነሽ? አልሐምዱሊላህ። እኔ አቅሻለሁ። እስኪ ለተመልካቾች ራስሽን አስታውቂ። ሰዓዳ እባላለሁ። የንያ ሆምስ ባለቤት ነኝ። ማሻአላህ። እንግዲህ እንደሰማችሁት ነው ንያ ሆምስ ነው ይዣችሁ የመጣሁት። ንያ ቤት ምርጥ እቃዎችን የምትሸጥበት ቦታ ነው። እንግዲህ መገናኛ አካባቢ ነው የሚገኘው። መገናኛ አካባቢ ማራቶን ህንፃ ሁለተኛ ፎቅ ቢሮ ቁጥር 205 ቢ ነው የምትገኘው። እንግዲህ ቆንጆ እቃዎችን በተመጣጣኝ ዋጋ ከፈለጋችሁ ንያ ጋር እንዲሁም ደግሞ የዴሊቨሪ አገልግሎትም ከፈለጋችሁ እሷ ጋር እንድትመጡ እኔ መርጫለሁ። ነገር ግን እናንተ እንድትመርጡ ያለውን ሁኔታ እቃዎቿን አብረን እናያለን። አብራችሁን ቆዩ። ንያ አልሽ ሳዲ፣ እንደው ንያ ምንድን ነው? ንያ የትኛው ንያ? ለምን ሳልሽው? የሆነ ደስ የሚል ስም ነው፣ ደስ ይላል። ግን ንያ አልተለመደም። በጣም ተጨንቄ ነው ያወጣሁት ስሙን። ፐርፐዝሊ ነው ያወጣሁት። ንያ ያው ንያ ነው፣ የሆነ ነገር ለማድረግ ሀሳብ ነው። እና ንያ ያልኩት ምክንያት እንግዲህ የራሴ ንያዎች ነበሩኝ፣ መሆን የምፈልጋቸው ማድረግ የምፈልጋቸው ነገሮች ለማድረግ በሆነ ነገር ራሴን ለማጣር ብዬ ያሰብኩት ንያ ያልኩት እና አሁንም ንያዎች አሉኝ ከቢዝነሱ ጋር ተያይዤ እንደዚህ ሳደርግ እንደዚህ አደርጋለሁ፣ እንደዚህ ሲሆን እንደዚህ አደርጋለሁ ብዬ የነያዋቸው ነገሮች አሉ። ለዛ ነው ንያ ያልኩት። ቤቱን ኢንሻአላህ ገምት ሳደርግ ኢንሻአላህ። ይሄ ማለት ከንያዎችሽ አንዱ ይሄ ነበረ? አንዱ ንያ ይሄ ነው። ከዛ በኋላ ቢዝነሴ እዚህ ቦታ ሲደርስ የተሻለ ደግሞ ያሰብኳቸው ፐብሊክ ሰርቪስ ነገሮች አሉ። ኢንሻአላህ ቆንጆ ይሆናል። እስቲ እቃዎችን ደግሞ እኔም አይቼዋለሁ። በእርግጥ ግን ለተመልካቾች ደግሞ ሞር በደንብ ታዲያ እዚህ ጋር ቆንጆዬ ረከቦት እያየሁ ነው። እንዴት ነው? እስቲ ስለ ቆንጆ ረከቦቶች አሉ። ለየት ያሉ ናቸው ይመስለኛል። ብዙ ቦታ ያሉ ከተለመዱት ወጣ ያሉ ዲዛይኖችን ወጣ ያሉ እቃዎችን ለመያዝ እሞክራለሁ ብዙ ጊዜ። ዋጋቸውም ቆንጆ ነው። አይ ቲንክ ይመስለኛል 24 ይሄኛው ለምሳሌ 24,000 ብር ነው። ይሄኛው 25,000 ብር ነው። ዋጋቸው ቆንጆ ነው። ፕላስ ዩኒክ ነገር ናቸው። ሁሉም የሚይዛቸው እቃዎች ብዙ ቦታ እንደማይገኙ እቃዎች ብዬ የማስባቸውን እቃዎች ነው የሚይዛቸው። ቆንጆ ረከቦቶች ናቸው። ስኳር ማስቀመጫ አለው። ይሄ የጀበና ማስቀመጫ ነች። እንደገና እጣን ማጨሻ አለው። ይሄ ማለት በቃ ሲኒ ብቻ ነው የሚፈልገው። ሁሉ ሴት ነው፣ ሲኒ ብቻ ነው። ሲኒውም አለ። ደስ ይላል። ግን አሁን ብዙ ቦታ እኔ ከዚህ በፊት ስጠቀምበት የነበረው ረከቦት የጀበና ማስቀመጫ አለው፣ ማጨሻ አለው። ከዛ በኋላ የስኳር ማስቀመጫ አልነበረውም። ራስ እንትን ነውና ይሄ ደግሞ እንትን ይላል፣ ደስ ይላል። ማለትም እዚህ ጋር ሁለቱንም ረከቦቶች ሳያቸው እንደዛው ናቸው። የተሟሉ ነገሮች ናቸው። የሚጎሉት ሲኒና ሱፍራ ናቸው። እነሱን ደግሞ አንድ ላይ እዚህ ማች አድርጎ መውጣት። እዚህ ሁሉም አለ። የትም እንዳትሄዱ አድርገን ሁሉንም የሱፍራ ሲኒዎቹን ብዙ አማራጮች አሉ። እንደዚህ ለሳምፕል የቀረቡ ናቸው። ሁሉንም ነገሮች አንድ ቦታ በተቻለ መጠን ሁሉም ሰው እንዲያገኝ ለማድረግ ሞክሬያለሁ። መርሐባ ማሻአላህ። እሺ እዚህ ጋር ደግሞ ምንድነው የሚታየኝ? ቆንጆ ሌክዠሪ ዩኒክ የአሲር ምናምን ማቅረቢያ የጁስ ጆጎች ናቸው። በጣም ነው የሚያምሩት። ለየት ያሉ ናቸው። ዩኒክ ናቸው ምናምን በጣም ያምራሉ። እንደዚህ አይነት እቃዎች አሉ። ዳሮች አሉ። ከዛ የጁስ ማቅረቢያ ጆጎች ለየት ያሉ ናቸው። አይ ቲንክ ሁሉም ደስ የሚሉ ሙሉ በሙሉ ሴት ከፈለጋችሁ በሲንግልም በጆጉ ብቻ ለብቻ ኦር ብቻ ብቻ የሚፈልግ በሁሉም አማራጮች ሁሉም አሉ። እዚህ ጋር ሙሉ ሴቶች አሉ። እዚህ ጋር ደግሞ
ጆጎች አሉ። ዋጋቸው አሁን ሴት ሲሆን እንዴት ነው? ሴት ሲሆን ዋጋቸው ከ2800 ብር ጀምሮ እስከ 4500 እስከ 4800 እንደያቀሙ ማለት ነው። ሁሉም አለ። ከ2800 ብር ጀምሮ ሙሉ ሴቶች አሉ። እንደዚህ ጃር ነገር የሚፈልግ ሰው ደግሞ እስከ 6500 ብር ድረስ አለ። ጆግ ብቻ ለሚፈልግ ከ1800 ጀምሮ እስከ 2800 ብር ድረስ ለየት ያሉ ዩኒክ እቃዎችን ማግኘት ይችላል። እሺ እዚህ ጋር ከታች ደግሞ አሉ የኩኪስ ማቅረቢያ ፕሌቶች አሉን። ለኩኪስ ለሩዝ ማቅረቢያ የሚሆኑ ለየት ያሉ ሰርቪሶች አሉ እዚህ ጋር። ይሄ እነዚህ መመገቢያ ፕሌቶች ናቸው። እነሱም ዋጋቸው ቆንጆ ነው። ከ800 ብር ጀምሮ እስከ 1000 እስከ 1200 ብር ድረስ ቆንጆ ፕሌቶችን ማግኘት ይቻላል። ከታች ሾርባ ማቅረቢያ የሾርባ ቦሎች አሉ። ቆንጆ ናቸው፣ ዩኒክ ናቸው። ላሳይክ እንደዚህ አንስቼና ማለት ያምራልም እንትን ነው ደግሞ ደስ ይላል። ጠንካራ ይመስላል። ኳሊቲ ናቸው። ዋጋቸውም ቆንጆ ነው። በዛ ላይ ዩኒክ ናቸው። በተለይ ለልጅ ቤት ይሄ አሪፍ ይመስለኛል። የመሰበር እድሉ በጣም ጠባብ ነው። ቆንጆ እቃ ናቸው። ሁሉም ቆንጆ እቃ ናቸው። አሁን ማች አድርጎ መውሰድ ይችላሉ እንዳልሽውም ደግሞ ይቻላል። በነጠላም መውሰድ ይቻላል። ማሻአላ ሰው በምርጫው እንዲያገኝ ለማድረግ ዋጋው ደግሞ ያው እንደነገርሽን ነው። አሪፍ ዋጋ ነው ያለው። እሺ እዚህ ጋር ደግሞ ፍሬም ይታየኛል። ማሻአላ ቆንጆ የቤት ማስጌጫ ፍሬሞችም አሉ። አያምርም? ማሻአላ በጣም ነው የሚያምረው። ግን አያምርም የሚባል ነገር የለም። ምንድነው ብዙ ሰው አይናችን ቆንጆ ነገር ማየት አለበት ይመስለኛል። ብዙ ሰው ደስ የሚል ነገር ማየት ይወዳል። እኔም እሱ ነው ያነሳሳኝ ሲመስለኝ ይሆናል። በተለይ ደግሞ ሴት ልጅ ለቤት ዕቃ ገዝታ ቢኖራት ራሱ ገዝታ አጠግብም። እኔ አሁን በራሴ የቤት ዕቃ በጣም አይጠገብም። አንድ ሲኖርሽ አሁንም ሌላ ፋሽን ሲመጣ ይሄም በቃ እንዴት ነው አይናው ጋርዳ አሳልፋት ነው ይባል ከስከሰታል። ብዙ ሰው ይለኛል፣ ብዙ ከስተመር በዚህ ጋር እናልፍም ይለኛል። በቃ ሴት ልጅ በቃ ጉዳይ ምንም እንትን የለውም፣ ጥያቄ የለውም። ሀታ ከምትበላው ቀንሳ ራሱ ለቤቷ ዕቃ ልትገዛ ትችላለች። ታወቀ ሁላችንም እንወዳለን ሲመስለኝ ችለን ነው እንጂ ያው ይወደዳል። ሞር ደግሞ አንዳንዴ ሴት ያልኩሽ ለምንድን ነው በቃ የሆነ ነገር ስታይ የምታዘጋጀው የምታቀርብ ይሆን እንዲያምርልሽ ስለምትፈልጊ አሁን ወንዶች ካቀረብሽላቸው በኋላ በቃ አንዳንዴ ትኩረት ላይ ሰጠውም ይችላል። ምናምን በቃ ቸኩሎም በስራ ጉዳይም ሊሆን ይችላል ይወጣል። አንቺ ግን ፎከስ የምታደርጊው በቃ አቀራረቡ ላይ፣ እቃው ላይ፣ ማችነቱ ላይ። ይሄ በቃ የተሰጠን ውበታችን ነው። በነገራችን ላይ ቤታችንን አያያዝ፣ ራሳችንን አያያዝ፣ ባሎቻችንን ማስደሰት፣ ቤተሰቦቻችንን የማስደሰት ያ የተሰጠን ነገር ስለሆነ ደስ ይለኛል። ማሻአላ ጥሩ ነው። ለዚህ ደግሞ ማሟያ እንግዲህ ሰዓት ያለች እስቲ እዚህ ጋር ደግሞ እዚህ ጋር ሼቪንግ የወጥ ማቅረቢያ ሼቪንግ ዲሾች ናቸው። እነዚህ በጣም ነው የሚያምሩት። ሙሉ በሙሉ ሴት ለሚፈልግ ሰው እንደዚህ እናቀርብላቸዋለን። ቆንጆ ዋጋ ናቸው። ዋጋቸው 12500 ብር ናቸው። ሴቱ ማለት ነው። ሙሉ ሴት 3 ፒሱ 12500 ብር። ቆንጆ ነው። ዋጋቸውም ቆንጆ ነው። እቃዎቹም ያምራሉ። አያምርም የሚባል ነገር የለም ብያለሁ። ምክንያቱም ሁሉም ያምራል በራሱ መንገድ። ሁሉም ቆንጆዬ ነው። ማሻአላ። እነዚህ እንግዲህ የጁስ ማቅረቢያ ብርጭቆች ሁሉም ሰው ቴስት የተለያየ ስለሆነ በቻልኩት መጠን ሰዎች መተው የሚፈልጉትን ነገር እንዳያጡ በሚል ብዙ አይነት አማራጮችን ማቅረብ ሞክረናል። እነዚህ እንግዲህ ሳምፕሎች ናቸው። እነዚህ ሳምፕል ናቸው። እዚህ ጋር የውሃ የጁስ ምናምን ብርጭቆች ናቸው። እዚህ ጋር የሻይ ብርጭቆች፣ የቡና ሲኒዎች ምናምን ሳምፕል አንዳንድ ፍሬ የሚባላቸው ሳምፕል። እዚህ ጋር ቆንጆ የወተት ማቅረቢያ ያለች አታምርም? ያት በጣም ዩኒክ ዲዛይን ያላት ያጉል እንትና ተስቢኝ ተሻለ ወተት ማቅረቢያ ናቸው። ማስቀመጫ አለው። ሲቀርብበትም ያምራል በጣም እንደዚህ ሌላው ቢቀር እየመጣሁ እያየሁ ልሂድ እንደ ይቻላል። እሱ ደንበኛ እንደዚህ እየመጣ እያየ የሚሄድ ስለዚህ እንዳታስቢ እንዳፈሪ። ማሻአላ ያማምራሉ። ማሻአላ። እሺ አሁን ዋጋዋ ስንት ነው? አሁን 7200 ብር ነች። 6 ሲኒ ያለው ማስቀመጫ ጀበና አለ። ከዛ ደግሞ ለውበት ቆንጆ አቀራረብ እዚህ ጋር የጁስ መፍጫዎች ይታዩኛል። የጁስ የሽንኩርት ማሽነሪዎች ናቸው። እነዚህ የሽንኩርት የጁስ መፍጫዎች ናቸው። ቆንጆ ኳሊቲ የተባሉትን በተቻለ መጠን እንይዛለን። ዋጋቸውም ቆንጆ ነው።
የሽንኩርት መፍጫ ከ2500 ብር ጀምሮ ወደ ላይ እንደ ሰው አቅም እንደ ፍላጎቱ ሁሉንም አይነት እቃዎች በነገራችን ላይ ዋጋ ስንጠቅስ አሁን ለምሳሌ አንዳንድ ሰዎች እቃ በደንብ ያውቃሉ የት እንደሚገባ ምን ያህል እንደሚል ምን ያህል ጥንካሬውን ያውቃሉና ለእንደዛ አይነት ሰው ደግሞ እቃውን ከሚፈልገው አንፃር ዋጋውን በሚፈልገው እቃ ልክ ነው የሚሆነው። ሁሉም ሬንጅ አለን። ሰው እንደ አቅሙ እንደ ፍላጎቱ እንዲገዛ ለማድረግ እንሞክራለን። ኦኬ እነዚህ ኩኪስ መቁረጫዎች ናቸው? አዎ ማሻአላ ኩኪ ፕረስ ናቸው። አሁን ይሄ ሴት ነው ሙሉ ሴት ነው። ስንት ነው? 1600 ብር ነው ዋጋው። ሙሉ ሴት ነው። እዚህ ጋር እያንዳንዳቸው 3 ሳይዝ አለ። ኦልሞስት 12 አካባቢ ኩኪ ፕረስ ነገር ናቸው። ማሻአላ እንግዲህ ምንም ፈልጋችሁ የምታጡት የለም እያልኩ ነው። ፎቶውን ላሳያችሁ። እቺ ሚስ ማናት? ማሻአላ ታምራለች። ሚስ ፍሩት ፓንች ነች። እሺ ሚስ ፍሩት ፓንች ማንኪያዋ ግን ትንሽ ነው እንዳንበላ ነው። አይ ቆጠበ ብዙ አይደለም መብላቱ አይደለም። አዎ እንዳታስገዱ ወይ። እሺ አሁን ይሄ 6 ፍሬ ነው። ስንት ነው ዋጋው? 6 ፍሬ ፍሩት ፓንች ማቅረቢያና ማንኪያ አለው። የራሱ ሰርቪስ አለው። 7000 ብር ብቻ ነው ዋጋው። ቆንጆ አይደል? ቆንጆ እቃዎች ናቸው። ዋጋቸው ማሻአላ ወላሂ ዋጋሽ በጣም ተመጣጣኝ ነው። ያለውም ለሌለውም ለምሳሌሽ እንደዛ አልኩት። ያለውም ለሌለውም ስለምንድን ያልኩት መሰለሽ በአሁን ጊዜ የዋጋ ነገር የታወቀ ነው ስለሽ ቅናሽ የሚባል ነገር ምንም ነገር የለም። ግን ከዛ አንፃር ደግሞ የሆነ ለምን ለዘላቂ ለሆነ ነገር የምታወጪው ገንዘብ ያን ያህል አሳዛኝ አይደለም። ትጠቀሚበታለሽ፣ ቤትሽ ላይ የተሟላ ነገር ይኖርሻል። ለምን በዱንያ ላይ እስካለን ድረስ አቅማችን በቻለው ልክ ተውበን አምረን ተደስተን መኖር ስላለብን ከዛ አንፃር ግን ማሻአላ ቆንጆ ነው። እዚህ ጋር ጆኮች ይታዩኛል። ያው ሳምፕል ናቸው። ዋጋቸው ቆንጆ ነው። ኳሊቲያቸው ቆንጆ ነው። ማሻአላ ሁሉም ሰው ቴስት አለ ብዬ አስባለሁ። እዚህ ውስጥ ክሊር ነገር ከዚህ ሁላ አሁን እኔ ለምሳሌ እቺን ወደድኳት። ያው የኔም ቴስት እቺን ወደድኳት። ክሊር ነገር ደስ ትላለች። ማሻአላ ዋጋቸው አሁን እቺ 1800 ብር ብቻ ነች ዋጋዋ ማለት ነው። ከዛ ብርጭቆ ማሽላር ካለ ደግሞ ደስ እንዳላቸው ሁሉም ራሳችን ማች እያደረግን እንሰጣቸዋለን። እዚህ ጋር ደግሞ ፔርሙዝ አለ። ቆንጆ ፔርሙዞች አሉ እዚህ ጋር የሚያማምሩ። ዋጋቸው ከ2600 ብር እስከ 3500 ብር ብቻ ነው ዋጋው። ቆንጆ ዋጋ ነው። በጣም ኳሊቲ ናቸው፣ ያማምራሉ፣ ዩኒክ ናቸው። አሁን በብዛት የዱባይ ምናምን ናቸው። አንቺ እንዴት ነው እቃ ስታስመጪ? እቃ ማስመጣው እንግዲህ ከዱባይ የሚመጡ እቃዎች አሉ፣ ከሳውዲ የሚመጡ እቃዎች አሉ፣ ከቻይና የሚመጡ እቃዎች አሉ። ከሁሉም ቦታ ቆንጆ ናቸው የምላቸውን እቃዎች ነው ማስገባው። እሺ እዚህ ጋር ደግሞ የየሁኝ ነው የወተት ማቅረቢያ የምናምን የሻይ ማቅረቢያ ናቸው። ሳምፕል ነው መቼም ያው ይኖራቸዋል። ብርጭቆ ምናምን ለብቻቸው መሸጥ ይችላሉ። የሁሉም ሰው እንዳልኩሽ ሁሉም ሰው የሚፈልገው ነገር የተለያየ ስለሆነ በማች የሚፈልግ ሰው ከነ ብርጭቆ ብቻ የሚፈልግ ሰው ብርጭቆ፣ ማቅረቢያውን ብቻ የሚፈልግ ሰው ደግሞ ማቅረቢያውን ሁሉንም እንዲያገኝ ለማድረግ ነው እንጂ ሁሉም አላቸው ይቻላል። እሱ ዋጋቸው እንዴት ነው እነሱ? ዋጋቸው እነዚህ አሁን የሚያማምሩ ቲፖቶች 2500 ብር ብቻ ነው ዋጋቸው። ቆንጆ ናቸው፣ በጣም ያማምራሉ። ዩኒክ ነገር ናቸው። ሁሉም ማንቆርቆሪያዎች አሉ። ማንቆርቆሪያዎቹ ከ1007 ጀምሮ እስከ 2000 ብር ምናምን ናቸው ዋጋቸው። ቲፖቶቹ ደግሞ 2500 ብር ነው ዋጋቸው። ይሄ ፍሪጅ ሳህን የሚባለው ነው? ኖርማል ምድር ባለክዳን የሚባለው ነው? ማን ነው? ይሄ ለፍሪጅ ስቶሬጅ ለየት ያለ ቆንጆ ካለ የሚፈልግ ሰው የመጣ እቃ ነው። 4 ነው። አያምርም? ለየት ያለ ነው። አሁን በብዛት እኛ የምናውቀው የቺ ልሙጥ ነጭ እቻውን ስንት ነች? ነገር ነው። ይሄ 3500 ብር ነው ዋጋው። ቆንጆ ደግሞ ጠንካራ ነው። አዎ ጠንካራ ነው። አያሳይም፣ ሴኩሪቲ ነው። እሺ እዚህ ጋር ደግሞ ቆንጆ ለየት ያሉ ብረት ድስቶች አሉ። ማቅረቢያም ይሆናሉ፣ እንደገና ለመስሪያም ይሆናል። የሚቀርብበትም ያምራል። እንደው ለመስራት ያሳዝናል። ማቅረቢያ ነው። የሚያስጨክር አይደለም። እዚህ ጋር መጥበሻ አለው የራሱ አንድ መጥበሻ እና 4 ብረት ድስት። ኦኬ ማሻአላ 4 ብረት ድስት አንድ መጥበሻ ናቸው። አንዳቸው ዋጋቸው 17000 ብር
ተስማ ምንም አልከራከርሽ። እሺ እዚህ ጋር አይ ደስ ይላል። እቃዎቹንም ቀድሜም እንትን ስላቸው ሳያቸው ማሻአላ ቆንጆ ነው። ሞር ደግሞ እኔ ካየሁት ጋር አንቺ ስትጠቅሽኝ እነሱ ተመሳሳይ ነው። አልሐምዱሊላህ ደስ የሚል ቤት ነው የመጣሁት። እግሬ ጣለኝ ጥሩ ቦታ ነው። እሺ ቲያን የኩኪስ ማቅረቢያ በሚል አስበኳት። ቆንጆ ሴራሚክ ብረት ድስት ነው። ቴልፎርድ ነው። የራሱ 5 ብረት ድስት አለው። ከዛ የሲሊኮን ማማሰያዎች ጋውን ሙሉ ፉል ሴት ናቸው። 18,000 ብር ነው ዋጋ። ማለት የኪችን እንትኖችን ቁሳቁሶችን በሙሉ ከባለሙያው ጭምር ማለት ነው። ሙያው ከራሴ ነው። አልባሳት አለው። በቃ ተገለገል። $18,000 ነው ዋጋው። ብዙ ዋጋ ነው። አይ ማሻአላ ምርጥ ናቸው። እሺ እዚህ ጋር ደግሞ እነዚህ ማሽነሪ እቃዎች እዚህ ጋር ደግሞ ማሽኖች አሉ። ኤር ፍራየር ከጤናችን አንፃር ከኢኮኖሚም አንፃር ቆንጆ የሚባል እቃ ነው። ያለ ዘይት የምንጠብስበት እቃ ነው። እነዚህ አይነት ኤሌክትሮኒክስ ነገሮችንም አሉ። ሁሉም አሉ። ከሸክላ ኤሌክትሮኒክሶችንም ሁሉንም በአንድ ቦታ ለመያዝ አይቻልም። በጣም እያየሁ ነበረ ከኋላይም የነበሩትን እቃዎች መከተፊያ፣ ማጣሪያ፣ ወንፊት ምናምን ጀምሮ በቃ ሁሉ ነገር ማሻአላ ትንሽ ሆኖ በጣም ብዙ ነገር ናቸው የሚያስፈልጉት እና በተቻለ መጠን ሁሉም ሰው መጥቶ ሁሉም እቃዎችን አንድ ቦታ ላይ እንዲያገኝ በማድረግ ሞክራል። ማሻአላ አሁን እቺ ዋጋው ስንት ነው? ይሄ አሁን ትዊን ዋና ሁለት እንትን አለው ሁለት አይነት ነገር ነው። ስለዚህ አትሊስት ይሄ ትልልቁን ነገር ባይችል እንኳን ትንንሹን በአቅሙ ልክ ያለውን ሸብ አድርገሽ ትሰጪዋለሽ። በቃ አሁን ካየኋቸው ከእቃዎቹ አንፃር ለምን አንድ ሰውዬ ቤት ውስጥ ሊያስፈልገው የሚችለውን መሰረታዊ ነገር አለ። ዋጋውም ደግሞ አሁን ከጠራሽው አንፃር የሚያስፈራ ነገር የለውም። እንደ ምርጫው ነው የሚወሰነው፣ ግን የሚያስፈራ አይደለም ሲጠራ። ለምሳሌ አሁን ከማሽነሪ ጀምሮ ያሉትን ሲኒዎችም ረከቦት አሁን በአሁኑ ሰዓት ረከቦት ነው በጣም ውድ የሚባለው አይደል? እስከ 30 ምናምን የሚጠራበት ሰው እነዛን ስሰማ የሚያሰጋ ነገር የለውም። አሁን የሆነ ቦታ ትገቢና አሁን እኔ በራሴ የሆነ ቦታ ላይ ገባና አንድ ዕቃ ጠይቄ ዋጋው ውድ ከሆነ ሌላ ዕቃ ደግሜ አልጠይቅም። እዚህ ቤት ውድ ነው ሌላ ቦታ ነው የሚሄደው እና ለአዲስ ጎጆ ወጪዎች ሳዲ ጋር ስልኳን እናስቀምጥላችኋለን። መጣችሁ ዘይሯት በዛውን ፓክ አድርጎ እላችኋለሁ። ሳዲ ወላሂ በጣም አመሰግንሻለሁ። ደስ ብሎኛል። ተመልካቾች ኮንፈርት ኖሯቸው የፈለጉትን ዕቃ እንዲመርጡ ከመምረጥም በላይ ዋጋውን አውቀው በቃ ራሳቸው ቼክ አድርገው እንዲመጡ ስላደረግሽ በጣም ደስ ብሎኛል። አመሰግናለሁ። እና ማስተላለፍ የምትፈልጊ ማለት የምትፈልጊ ነገር ካለ በጣም ደስ ብሎኛል ስለመጣችሁ። እንግዲህ በዚህ አጋጣሚ ሁላችሁ መቅሰብ ያላችሁ የቤት ዕቃ የምትፈልጉ የሚያስፈልጋችሁ ቲክቶካችንን እዩ። ቆንጆ ፕራይስ ቆንጆ ዕቃ አለን። ኮንታክት አድርጉ። እሺ አድራሻችን መገናኛ ማራቶን ህንፃ ላይ ሁለተኛ ፎቅ ሱቅ ቁጥር B205 ነው። ስልክ ቁጥር 0990460600 ኮንታክት አድርጉን። የምትፈልጉትን እቃዎች እናመጣላችኋለን። የቲክቶክ ስማችን ኒያ ሆም አፕላያንስስ ይባላል። ግቡና ቼክ አድርጉ። ሳዲ የዴሊቨሪ አገልግሎት አላችሁ? አለ ነው። አዲስ አበባ ባሉ ዙሪያዎች ከክፍለ ሀገሮችም የመላክ ቦታ ስለዚህ ማንኛውም ሰው በቴሌግራምም የኛንም ቲቪ ተከታትሎ የወደደ ሰው በስልክ ቁጥርሽ ማግኘት ይችላል። ቴሌግራምም ላይ ገብቶ ክፍለ ሀገርም መላክ ትችላለች። ስለዚህ ጥሩ አማራጭ አላት። ኑና ዘይሯት፣ ኑና ግዟት ስላለብኝ መርሃባ ሳዲዬ። እንግዲህ አንቺ ጋር መጥቼ ቆንጆ ቆይታ አድርጋለሁ። ቤት ተመልካቾችን ቆንጆ ቆይታ እንዳደረጉ ጥሩ ኢንፎርሜሽንም እንዳገኙ ተስፋ አደርጋለሁ። ቡና ደርሷል። አሁን አረፍ በሉና ቡናችንን እንጠጣለን። መርሃባሽ መርሃባ ተመልካቾቻችን፣ እንግዲህ ጭሱ እየጨሰ ነው። የቡና ጭሱም ደርሷል። ቡናም ልንጠጣ ነው። ማሻአላህ ቆንጆ ቆይታ እያደረግን ነው። እንግዲህ እየተዝናናችሁበት እንደሆነ ተስፋ አደርጋለሁ። በረካሁኝ ስራሽሽተት መርሃባ እንግዲህ እንደምትመለከቱት ነው። አሁን ቡናችንን እንጠጣለን። ጥሩ ቆይታ እንዳደረጋችሁም ተስፋ አደርጋለሁኝ። የዛሬ ምን አዲስ ፕሮግራም ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።